አይ ቲንክ ሰው የሚድነው በእምነት ብቻ ነው የሚል አቋም አላችሁ አይደል? እናንተ ዳጊ ሲመጣ አዎ በቃ በእምነት ብቻና ብቻ ነው የሚድነው ነው የምትሉት አይደል? አዎ በእምነት ብቻ ነው መዳን። ጥሩ። ይሄ ሰው ሰራሽ ትምህርት ነው ብለን ነው የምናምነው። ለምሳሌ ቃል በቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነና የተጠመቀ ይድናል ይላል። እናንተ ደግሞ በእምነት ብቻና ብቻ ነው የሚድነው ትላላችሁ። አዎ ያላመነ ይፈረድበታል ስለዚህ አልሆነም። ጌታ ያመነና የተጠመቀ ይድናል ይላል። እናንተ ደግሞ ያመነ ብቻ ነው የሚድነው ትላላችሁ። ሰው ሰራሽ አይደለም። ያመነ የተጠመቀ ማለት ሰው ሳያምን ይጠመቃል። ያመነ ነው አይደል? ታስጠምቁት ኦርቶዶክስ ያላመነ ሰው ታስጠምቃል። ሰው እኮ ሳያምን ይጠመቃል የሚል አይደለም እኛም እያነሳን ያለ ነው። ሰው አምኖ ነው የሚጠመቀው። ግን የሚድነው ግን መቼ ነው? አምኖ ሲጠመቅ ነው ወይስ በእምነቱ ብቻ ነው? ካመነ በኋላ ይድናል። የዳነ ነው የሚጠመቀው። ያልዳነ ሰው እንዴት ይጠመቃል? ያልዳነ ማጥመቅ ማለት እኮ መጽሐፍ ቅዱስን አውጣውና ቆያ እንዴ መጽሐፍ ቅዱስን አውጣውና አንብብልኝ ፊት ለፊት እያየኸው ማለት ነው። ምን የሚል ማርቆስ 16 እናውጣው እኮ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ ጌታ ኢየሱስ። ስለዚህ ጌታ ኢየሱስ ምን አለ? የሚድነው ማን ነው አለ? ያላመነ አይድንም። ያመነ የሚድነው ማን ነው አለ? የተጠመቀ የሚድነው ዳጊ የሚድነው ማን ነው አለ? ያመነ ጨርሰው እንጂ መጠመቅ የሰውየው ድርሻ ነው። ጨርሰው እንጂ ማን ነው ያመነ የተጠመቀ ይድናል። ያመነ የተጠመቀ በጣም ጥሩ። ስለዚህ የሚድነው ማን ነው? አንድ ድገምልን። የጥምቀት ጠላት አይደለም ወንድሜ። ፕሮቴስታንት ተረጋግተን ነው እሺ ወንድሜ። ኧረ ቆይ ተረጋግተን ነው። የሚድነው ማን ነው አለ ጌታ ኢየሱስ? ያመነ ቀጥሎ የተጠመቀ። ያመነ እና የተጠመቀ ይድናል አይደል? እናንተ ደግሞ ምንድነው ያልከኝ ቅድም የምትሉት ያመነ ብቻ ይድናል። ስለዚህ ሰው ሰራሽ አላደረጋችሁትም? አላደረግነው። አንድ ነው ሁለቱም። ምኑ ያመነ ብቻ ይድናል ማለት ያመነ የተጠመቀ ይድናል ማለት ያመነ ብቻ ይድናል ማለት ነው። ያመነ ብቻ ይድናል። እንዴት ለምንግባባው ዳጊ? እሺ ታስረዳኩ። እንዳላብራራ አጭር መልስ ስለፈለኩ አይደለም። እንደዚህ ጠይቀህ ቆይ እንደዚህ ጠይቀህ አታብራራው ትለኛለህ ዳጊ። ቆይ እንደዚህ ጠይቀሽ በቃ ቆይ እንደዚህ ጠይቀህ ይሄንን ለእንትን ለሚሰሙን 4-5 ሺህ ምናምን ሰዎች እንደሆነ እሺ፣ ከላይ ስብከት አለ አይደለ? ሰበኩ ያለላቸው ቀጥሎ ምን ያለ ምድር ቀጥሎ የሚመጣው ማመን ወይስ መጠመቅ? ከስብከት ቀጥሎ ማመን ይቀድማል። ቀጥሎ የሚመጣው መዳን ነው ወይስ መጠመቅ? ምኑ መዳን ነው እንጂ ያልዳነ እንዴት ይጠመቃል? እዛው ክፍሉን የለኝ እንጂ መሰበክ አለ፣ ማመን አለ። ከማመን ቀጥሎ መጠመቅ ነው ያለው ወይስ ያመነ አለ? ያመነ ሰው ይኸውልህ ወንድም፣ ያመነ ሰው ይድናል። ከዳነ ተጠመቀ ነው የሚለው። ያመነ ይጠመቅ አይደለም የሚለው። ከዳነ በኋላ ነው። አዎ የተጠመቀ ያመነ አይልም እኮ። ያላመነን ሰው ወንድም ማለት ቆይ አንዴ ዳጊ ቆይ ተረጋጋና ይኸውልህ ስበኩ ይላል። ስለዚህ ተሰበከ አይደለም? ቀጥሎ ያመነ ይላል። ስለዚህ ማመን ቀጥሎ የተጠመቀ ነው የሚለው ወይስ የዳነ ነው የሚለው? ምኑ ያመነ ከማመን ቀጥሎ የሚመጣው መጠመቅ ነው መዳን ነው? ክፍሉ ላይ ነው እንትን የምትልልኝ። ከማመን ቀጥሎ መዳን ነው። ከዳነ በኋላ ነው ሰው የሚጠመቀው ነው መድኃኒት። አንተ ጌታ ምን አለ ነው? አንተ ምን አልክ አይደለም ወንድም አለም። ጌታ ምን አለ? የእናንተማ ሰው ሰራሽ ነው። ከማመን ቀጥሎ መጠመቅ አይልም ክርስቶፎስ። ከማመን ቀጥሎ ይድናል አልኩ። የዳነውን ሰው እናስጠምቀዋለን አልኩ። ወንድማችን ዳጊ አንብበና መጽሐፍ ቅዱስን አንብበና አስተማሪ ነኝ ባይዘው መጽሐፍ ቅዱስ ለምን አትመልሱልኝም ጥያቄ? እሺ ዘሁል መጽሐፍ ቅዱስ ስለ እምነት ብቻ እንደተጻፈ ታውቃለህ? ፈለገ አባታችን አብርሃም አመነ ይላል። ባይዘው የኛ ሰው ሰራሽ አይደለም ፕሮቴስታንቲዝም።
የኔ እምነት የጀመረው ከአብርሃም ወይ ጌታ ሆይ አሁን እኮ ምን አለ መሰላችሁ ዲያቆን እንዲናርግ የእናንተ ትምህርት ዳጊ ሰው ሰራሽ መሆኑን አለመሆኑን ፕሩፍ ማለት የአብርሃም ትምህርት ሰው ሰራሽ ነው ወይ ዳጊ ፕሊስ አብርሃም ተወዳጅ ናቸው በቻልኩ አቅም አንብበና ምንድነው መሰላችሁ ሰዎች ማወቅ ያለባችሁ ነገር ፕሮቴስታንት ስለሆናችሁ ብቻ በቃ እናንተ የኦርቶዶክሳውያን ጋር እንደው በአንዳንድ ነጥቦች ዲስከስ ለማድረግ ብቁ ናችሁ ማለት አይደለም። ትንሽ ንባብ ይፈልጋል እና እንደው ያላነበባችሁ ፕሮቴስታንቶች ባትገቡስ ጊዜ እንዳንፈጅ ማለት ነው። ስለሆነ እውነቴን ነው።